ወይ ጉድ! ምን ያስቃል? ኢንዶሚን እየሰራሽ ነው እራት ነው የምትይኝ? ጾሜን አላድርም። ምን ታካብዳለክ? አረ ምንም እንኳን ኢንዶሚን ኮሰረትም ወጡስ ገብቶ የለ። ያው ሂዱጣ። አረ ተረጋጊ አንቺ ሴትዮ። ሂድ፣ ያለበለዚያ መጥረቢያውን ነው ማመጣልህ። እኔ እወጣለሁ፣ አንቺ ግን ተረጋጊ። እሺ በቃ ሂድ፣ እንደውም ሁለተኛ እንዳመጣ። እሺ ቁልፉን አምጪ። በሩን ዘግተሽዋል እኮ። በመስኮትም ዝለል፣ አያገባኝም። እሺ ተረጋጊ ብቻ። አሁን ቆንጆ ምግብ እሰራልሻለሁ። ካልጣፈጠኝ ግን አልበላም። የሚያስገድድሽ የለም እኮ ሰረታ። እሺ እና ማሚዬ አትቆይም? ገና እኮ ነው ሰዓቱ። አይ ልሂድ እስቲ፣ አዩ ሳይቀድመኝ እኔ ልቅደም። ኧረ ገና ነው፣ ትንሽ ቆይተሽ ሂጂ። ግድ የለሽም፣ አዩ ሳይቀድመኝ ልግባና ቤቴ መላመላ ልበለው። እሺ ግን ናሆም የቆየ አይደል? አይ ይሄ ልጅ እንደው ሲያገባ እንኳን መሽቀርቀሩን ይተዋል ብዬ ነበረ። ያው ቆንጆ ባይሆንና በሽቀረቀር ታገኘው ነበር። አይ አንቺ ፍቅር ወዴት እንደሚወስድ አይታወቅም ይላል ያገሬ ሰው። ከማን ጋር ወስዶ እንደሚያላትምሽ አንቺ አታውቂው። ሱሳው አንተ ቆዳ ነው እንደምትቀይረው። አማይ እንዴት ነው? ፏላልኩብሽም? ምን ጉሊት ነው? አረ እንደው ያንተስ ነገር ጉሊትም አታውቅም። ማሚዬ እኔ የማግዝሽ ነገር አለ። ይኸው ይሄንን ወጠጥ ያገዝሽኝ አይደለ? እንደው ማሚ ግን ቆይ እኔ ላይ መቼ ነው አንቺ ሙድ መያዝ የምታውቀው? ያ አሁን ተነሳና እንሂድ። እሱን ስንሄድ እነግርሃለሁ። ሄሎ መቼ? አሁን? እሺ እሺ መጣሁ እኮ መጣሁ። በቃ 5 ደቂቃ። ወዴት ነው? እማዬ የስራ ጉዳይ ነው። 20 ደቂቃ። መጣሁ። እንዴ ይሄ ልጅ ቁልፉን ይዞት ሄዶ ይሆን እንዴ? ኧረ ወስዶ መኝታ ቤት አድርጎት ነው የሚሆነው። አይ ልጄ ቀልብ ያለው መስሎሻል እሱ። ክብረምስ? እኔ እንጃ፣ ልብሱን ቀይሮ ወጣ። ለምን? እኔ ምን አውቃለሁ። እንድጠይቀው እንኳን እድሉን አልሰጠኝም። ልጁ ቆይ ሰሞኑ ምን ሆኗል? ቤት አያድርም፣ በዛ ላይ ከስራ ተመልሶ ይወጣል። እኔ አላውቅም። ቆይ ምን ጀምሮ ነው? አላውቅም አቶ ባልየው። ግን ምንም ቢሆን ደግሞ ክብሩም መጥፎ ነገር አያደርግም። አስተዋይ ልጅ ነው። እሱማ ግን ደግሞ እኮ ሰው ነው። እሱም ሊሳሳት እንደሚችል አትዘንጊም። እሱማ ወይ በቃ ተመልሶ ሲመጣ እናወራዋለን። እንደው ጠፍንጊያ ሰሬም ቢሆን ቁጭ አድርጌ አወራዋለሁ። እንዴ ለምንድን ነው እንደሱ የምታይኝ? እንዴት እንደተቀየርክ ነው። ለሰው ማሰብ መጀመር፣ በተለይ ደግሞ ለክብሩ። አዎ ክብሮ ምን ሳላውቀው ነው ቸኩዬ የጠላሁት። ቸኩላ ነው እኔን እንዳይገማ ነው እንጂ። እንዴ ትንሽ በቆይ እኮ ወስዶብኝ ነበር። ውይ እኔም አንተን ትቼትም እንደማልሄድ ታውቃለህ። ለዚህ እኮ ነው እኔ የምልሽ። እንደሱ ስጠራኝ እንዴት ደስ እንደሚለኝ። እሺ አንቺ እኔ ወይ የኔ ልዩ ሴት ወይ በጣም እኮ ነው የማፈቅርሽ። እኔም በጣም ነው የማፈቅርህ። ደህና ነኝ ጋሼ። ኪራ ከመቼውም ጊዜው በላይ አሁን ደህና ነው። አይ ጋሼ እኔ ምን አደረኩ ብለህ ነው? ኪራ በራሱ መነሳሳት ነው የተረጋጋው። እስኪ ሰሞኑን እረፍት ስለሆንኩኝ ወይ ብቅ እላለሁ። አይ ጋሼ እንደው በገዛ ፍቃዴ ለቅቄ መልሰው ያስገቡኛል ብለህ ነው? እሺ እንዳልኩ ጋሼ በቃ በኋላ ደውላለሁ። ቻው ከመሰልኩ። እሺ ጋሼ በቃ በኋላ መልሼ እደውላለሁኝ። እሺ ቻው። አይ ጋሼ አሁንም ስለ ኪራ ነው የሚጨነቀው። እሱ አለሙን እየቀጨ ነው።
አላገኘሽው? የለም የት እንዳስቀምጠው እኮ። ልጁ ቀልብ የለውም አልኩሽ። ይሄኔ ይዞት ሄዶ ነው የሚሆነው። እንዴ እንደዛማ አያደርግም። አይ አንቺ ልጁን አላውቅሽውም። 20 ደቂቃ ብሎ ይሄው 20 ሰዓት ሆነው። ወይ ድጋሚ ልደውለት እንዴ? ኧረ ተይው። ይሄኔ ስራ ላይ ሆኖ ከነመፈጠራችንም ረስቶናል። ወይ እስከዛ ለምን ገበያ ሄደን እቃውን አንገዛዛ እንዴ? ድጋሚ ወደዚህ መመለሱስ? ይሄማ መንገድ መጨመር ነው። እዛው ልገዛዛና ጎረቤቶቼ ጋር ጠብቀዋለሁ። አይ ብቻሽንማ አትሸከሚም። ወይ ካልሆነ ትንሽ እንጠብቃለን። ማን ነው? ኧረ ቀስ ገንጥላችሁ ልገቡ ነው? ዛሬም አላስገባም ትኛለሽ ብዬ ነበር እና ላስወጣህ። አረ ወገን ቀልድ እያወቅን እና ምን እግር ጣለ? ምን በዚህ በኩል ሳልፍ እኮ ኃይል በልሽ ብዬ መጣሁ። አይ ጥሩ አስተዋይ ነህ። እንዴት ግን ቤቱ አልጠፋብህም? ያውልሽ እኔ ነገሮችን በቀላሉ ምረስ አይነት ሰው አይደለሁም። ኧረ እባክህ ጥሩ ነው። እንዴት ነው ከባለፈው ስሜት ሻገገምሽ? ደህና ነኝ። ደህና ነኝ። ምን ነው ራሳችንን ደብቀን ህመማችንን የምንሸሽግባት እንደ ሀገር ምትገርም ቃል ነች እቺ ደህና ነኝ የምትል ቃል። እና ዩኔስኮ ላይ መስገብ ምን ትላለህ? እንደዛማ አይሆንም። በዛው ጥላን ብትኮበልልስ? እንደ ሀገር እኮ ግላጭ ወጣን ማለት ነው ህመማችን። ቆይ ለምን ማለት የፈለግከው ነገር አትናገርም? እሺ አትዋሺ። አልዋሻውም። በጣም ደህና ነኝ። ደህና ብትሆኚ ስራ ትገቢ ነበር። ግን አንቺ ይሄው በብቸኝነት በራስሽ በቤትሽ ጥላ ውስጥ ነው ያለሽው። ይኸውልህ አንድ ነገር ልንገር፣ የማያክሙትን ቁስል መነካካት ትርፉ ማድማትና ቁስሉን ማስፋት ነው። እንደዛ አትበይ። ቁስልሽ የሚድነውም የማይድነውም ራስሽን ግልጽ አድርገሽ ለሐኪም በተናገርሽ መጠን ነው። እኔ ካንተ ጋር አልከራከርም። እንደዛ በይ። እኔ የምልሽ ልጄ፣ ወይማ እንደው ሰሞኑን ሞላ ሞላ አልሽብኝ። ወፈርኩ አይደል? በተለይ ሆድሽ አካባቢ ሳትደብቂ ንገሪኝ። ቀረ እንዴ? እማ ምን? አይዞሽ አትደንግጪ። እኔን ትፈሪኛለሽ እንዴ? እናትሽ እኮ ነኝ። አረ ማሚ እንዳሰብሽው አይደለም እኮ። ሙች ስላላወቅሽ ነው። ሂጂና ተመርመሪ። ድካም ድካም የሚልሽ ካለ አንድ ነገር አይደለም። እሺ ማሚ፣ ግን እሱ አይሆንም። አይ ግድ የለሽም ታዩ። እሺ አምላኬ፣ ምን ውስጥ ነው ያለሁት? ቆይ ለምንድን ነው እውነቱን መናገር የከበደኝ? እንዴ እኔ ናኦሚን ላለማጣት እኮ የናኦሚ ደስታ እየነጠቅኩት ነው። በቃ የመጣ ይምጣ፣ እኔ እውነቱን እነግራቸዋለሁ። ልጁ ቀረ እኮ። ምሩዬ። ምን አልሽኝ ማሚ? ልጁ ቀረ እያልኩሽ እኮ ነው ማሚ። ወይዬ የሆነ የምነግርሽ ነገር ነበር። ምን? እኔ ማለት ምሩዬ፣ ማሚ እናትሽ ከተቆዩብሽ አይደል? አንተ እኮ ልብህን ጥለዋል። አዋ ለዛውም ይኸውልሽ ምሩዬ ላይ ነው ልቤን የጣልኩት። ትሄጃለሽ ብዬ ነበር እኮ። እንዴ ሄጄ ምን ልሁን? በል ቁልፉን አሁን አምጣ። የምን ቁልፍ ማሚ? የቤቱና ይዘህባት ሄድክ እኮ። አረ ማሚ ቦርሳ ውስጥ